ናቲ ቤቲን ሴት አድርጎ በመያዝም የእናቱን ክላስ ቁልፉን ተቀብሎ በእርግድ አድርጎ ሲገባም እናቱን ከፊት ለፊቱ አያት። በዚህን ሰዓት ትሁቴ ያልተጠበቀ ትልቅ ችግር ውስጥ ገባች። አሁን ናቲ እናቱ ያለችበትን አወቀ ማለት እናቱ በህይወት እንዳለች የተናገርሽው አንቺ ነሽ በማለትም አቶ ገዙ የትሁትን ልጅና ቤተሰቦቿን ለማጥፋት ዝግጁ ሆነ። በዚህን ሰዓት ትሁት እየየ ብላ ከልቧ ብታለቅስም ግን ደግሞ ገዙ ለሷም ሆነ ለቤተሰቦቿ ምንም ርህራሄ እንደሌለው ነገራት። ትሁት የገባችበት ችግር አሁን ላይ ቤተሰቦቿም ላይ አልፎ ልጇንም የሚያስጎዳ እንደሆነ ስትረዳ እየየ ብላ ከልቧ አለቀሰች። ናቲ አሁን የመጨረሻ አውሬ ሆኗል። ለገዙም ደውላ ትሁቴ በእርግጥ መጀመሪያ ላይ ምን ሆነሽ ነው የጠፋሁት? እኮ ተራስሽ ጋር እንድትነጋገሪ ጊዜ ልስጥሽ ብዬ ነው። ነገር ግን አሁን እናቴ እንዴት ናት ሲላትም ናቲ እናትህ ስትለው እናቴ ምን እናትህ ሞታለች እኔ መስሎ የነበር ስትለውም እንግዲህ ትሁት ላይ ምን እያልሽ ነው በማለትም ጮኸባት። ሁላችሁም አስመሳይና ክፉ ናችሁ፣ እኔ ማን እንደሆንኩ አሳያችኋለሁ በማለትም ወደ ቤት ገስግሶ በመምጣትም እንግዲህ ቤቴን ስጠርጎ በመያዝም አሁን ላይ የምታደርገው የምትጨብጠው ግራ እንዲጠፋት አድርጎም ቤቴን አሰቃያት። ከዛም ቀጥታ ቁልፉን ስትሰጠው የእናቱን ቁልፍ ከፍቶ ሲገባ ቤቲ እንግዲህ በድንጋጤ ስለሰጠችው አሁን ገዙ ትሁት ላይ አንቺ ነሽ እናቱ በህይወት እንዳለ ተናግረሽ ይሄንን ጉዳይ ያመጣሽው የኔ ሚስጥር ይፋ ማውጣት ምን እንደሆነ እኔ ሳይሻለሁ በማለትም የትሁትን ቤተሰቦችና ልጇን ለመጨረስ ዝግጁ ሆነ አቶ ገዙ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በጉጉት ስንጠብቀው የነበረው ትሁት ቀጣይ ፓርቲ ይዘን መጥተናል። ትሁቴ እጅግ በጣም የሚያሳዝን ስቃይ ውስጥ ትገኛለች። አቶ ገዙን እባክል ልለምነህ ልጅን ከዚህ ነገር አውጣት። እንደገና ደግሞ እኔ ለናቲ እናተ ሞታለች ብዬ ማሳመን አልችልም። እሱም ሊያምነኝ ስለማይችል ሁሉንም ነገር ትተህ ግን ደግሞ ላለመናገር እኔ ዝም እላለሁኝ። ስለዚህ ስትለው አርፍደሻል። ያን ጊዜ ነበር ቆመሽ ማሰብ ያለብሽ። እናም እናተ በህይወት አለሽ ብለች እንዳሳመንሽው እናተ በህይወት የለችም ብለሽ አሳመኘው። ካልሆነ ግን አሁን ላይ ዝም እላለሁ ማለቱ እረፍዶብሻል አላት። ብትለምነውም ሊሰማ ስላልቻለ እጅግ በጣም ልቧ ተሰበረ። ቤቲ እንግዲህ አሁን ላይ ትሁትን በጥፊ መታቻት። እናም ተፈለግሽ ተሸክመሽ ኑሪ ዙሪ፣ እኔ ናቴ ጋር ምንም ችግር የለብኝም አለቻት። በዛ ላይ ደግሞ በጣም ታስጠይ ነውረኛ ሴት ነሽ። እስከ ዛሬ የገንዘብ ችግር ብቻ ያለብሽ ይመስለኝ ነበር፣ ለካ ሲሰኛም ነሽ፣ አባቱንም ልጁንም አለቻት። እንዴት አባሽ ነው የምታናገረኝ? እኔ ሲሰኛ አይደለሁም፣ ሲጀመር ምርጫ ስላጣሁ ነው። እንደዚህ እንዳንቺ እንኳ ቆሜ የማወራበት አጋጣሚ አልነበረኝም አለችና በጥፊ ስትመታት፣ በጥፊ ስለመታሽኝ እምትወው መስሎሽ ነው? ዝም እምል መስሎሽ ነው አለቻት። በዚህን ሰዓት ጥላት ሄደች። ትሁት አለምነሽ ክላስ ገብታ አለሜ ምን ማድረግ እንዳለብኝ አላውቅም፣ ገዙ አሁን ልጄን ይዟታል። በልጄ ደግሞ ምንም ላደርግ እችላለሁ። ልጄ ምን ላርጋት? እሷ ሁሉ ነገሬ ናት። ምንም ተፈጠረ ምንም በልጄ እየመጡ ብዙ ስቃይ አይቻለሁ። አሁንም ያ ነገር ነው የሚደገመው አለቻት። እዋክሽን ትሁቴ ልጅሽን ማጣት የለብሽም። በቃ እኔን ሞታለች በይው በቃ። ደግሞ ናትዬ በጣም ይጎዳብኛል፣ ሰብርብር ይላል አለቻት። እንግዲህ ሌላ አማራጭ የለሽም ከዚህ ውጭ? ምን ላድርግ እስኪ አስቢ። እኔ እኮ ከዚህ በላይ ማሰብ አልችልም። ይህንንም ማሰብ የቻልኩት አንቺ ከመጣሽ ነው አለቻት። ይገርማል። እሺ ግን ደግሞ አሁን ላይ በጣም ይከብዳል አለች። ተረጋጊ፣ ዞሮ ማድረግ ያለብሽን ነገር አድርጊ። እኔም ቢሆን ልጄን ነው የምመርጠው፣ ግን ደግሞ አሁን ናቲ በጣም ይጎዳል፣ በጣም ያዝናል አለቻት። አዎ በዛ ላይ ሌላ ችግር ሊፈጠር ይችላል፣ ወደፊት ምን እንደሚፈጠር አላቅም አለቻት። አቶ ገዙ ከዛ ትሁት ስትወጣ ገባና አንቺ ልግደልሽ ወይስ በህይወት ትኖሪ? ሁለቱም ምረጭ፣ ግደለኝ
አለችው። እንዴት ያን የምትፈሪውን ሞት ደፈርሽው? አዎ ምንም የሚያጓጓኝ ነገር የለም ልሙት። ይኸውልሽ እዚህ ማለት ከምገልሽና ከዚህ ቤት ውልቅ ብለሽ ሂደሽ ማንም ሰው የሌለበት ቦታ የምትቀመጭበት። እሺ ገንዘብ የለኝ ቤት የለኝ የት ነው የምቀመጠው አለችው። እሱ አያገባኝም አንቺን የሚያውቁሽ ሰዎች ዙሪያ ከሆንሽ ግን እዛ አለሽ በመጥቼ እገልሻለሁ አላት። ለዚህ ግደለኝ እዚሁ በማለትም ተናገረችው። ሌላው አሁን እጅግ በጣም ናቲ ስሜታዊ ሆኗል። ናቲን አቶ ገዙ ወደ መቃብሯ ወሰዳት። እኔ አሁን አልሄድም ቢልም መሄድ አለብህ በማለትም ግዴታ ወስዶ የሌላ ሰው ፎቶ መቃብሯ ላይ ለጥፎ አሳየው። ናቲ መጨረሻ ተገረመ። በዚህ ልክ ማስመሰል አለና አይቶ መጣ። መኪና ላይ ቤት ደወለች። ወደ ሄድ ናችሁ? እየመጣን ነው ቤቲ እየመጣን ነው አላት አቶ ገዙ። በዚህን ሰዓት መቃብር እኮ ይዤ እንደዛ እሺ ውረድ ልውረድ እኔ እዚህ። ተረጋጋ ልጄ፣ ሁሉም ይሞታል፣ የሁሉም እናት ትሞታለች። አንተ መረጋጋት። አሁን ብዙ ነገር እየተሰማኝ ነው ያለው። ምን? በጣም ብዙ። ምንድን ነው? መረጋጋት አለብህ። አጥፍቶ መጥፋት። ተረጋጋ ልጄ፣ እንደዛ አይሆንም። አንተ ብኮ ምን ታረጋለህ? እኔ በሆነ አጠፋለሁ እንጂ አልጠፋም ሲለውም ጥሩ ምርጫ ነው በማለትም ናቲ ወረደ ከመኪናው ላይ። በዚህን ሰዓት እኔ ማን እንደሆንኩ አታውቅም ማለት ነው፣ አርፈ ብትቀመጥ ይሻልሃል አለ በውስጡ። መኪናውን ነዳ። ትሁትን ነይ ቁጭ በይ አላት። ከዛም ትሁት አቤት አለችው። ቁጭ በይ ብሎ ሁለታቸውን ሊያወራቸው ሞከረ። ትሁትም እርሻ አለች፣ ተስማማች፣ ሄደች። በዚህን ሰዓት ምግብ አምጪ አለች። እናም መጨረሻ ላይ ቤቲ ላወራችሁ ፈልጋለሁ አለችው። ምንድን ነው የምታወሪኝ? ነይ ቁጭ በይ ሲላትም ቁጭ አለች። ቤቲ እኔና ጋሽ እናውራ፣ ተኔ የሚደበቅ ነገር የለም፣ ሁሉም ነገር እኔ ነኝ የማወራው። ይኸውልሽ ይህ የኔ ሚስጥር ነው አለቻት። እሺ በማለትም ቤቲ ተነሺ ሲላትም ሄደች። ቤቲ እንግዲህ ታናዳለች። እናም ትሁት እባክህ ጋሽ ልለምነ፣ ልጄ ምንም የምታውቀው ነገር የለም፣ ቤተሰቦችን ከዚህ ነገር አውጣቸው፣ ልጄንም ማውጣት፣ በቃ እኔ አልናገርም ዝም ላለሁኝ አለችው። እንደሱ አርፍደሻል፣ ዝም ለማለት አርፍደሻል። ማድረግ ያለብሽ ነገር መጀመሪያ እናት በህይወት አለች ብለሽ እንዳሳመንሽው እናት ሞታለች ብለሽ አሳመኘው፣ አልበለዛ አይሳካልሽም አላት። በጣም እባክህ ጋሽ፣ እሱስ ብነግረው መቼ ያምነኛል? እባክህ እንደዚህ እንዳደርጋት ታስገድደኝ አለችው። እንግዳውስ እረፍዷል፣ አድርጊና አሳይሻለሁ አላት። የልጅን ቪዲዮ ለምን ያስከው? ምንም የተፈጠረ ነገር እናማ በቃ ዝም ብዬ ነው አላት። ቤቲን ጠርቶ የትሁት ቤተሰቦች የተቸገሩ አይደሉም፣ ጥሩ ህይወት ጥሩ ደረጃ ላይ ያሉ ናቸው። ለምን ሰራተኛ የሆነች ይመስልሻል? ያው እራሷን ችላ ለመኖር እንደው አለችው። አይመስለኝም አላት። ቀጠለችና እንግዲህ ቤቲ አሁን ትሁት ላይ ተናደደች። ናቲን ተይልኝ፣ ተናቲ አጠገብ ራቅ ያለቻት። አንቺም ልያልሽ ነው? ተፈለግሽ አዝለሽው ዞሪ። ናቲ አትበይኝ፣ እኔ ምን ላርግሽ? እኔ ላስገድድሽ አለቻት። ይልሽ በሱ ከመጡብኝ ክፉ ነኝ፣ አርፈሽ ብትቀመጭ ይሻለሻል፣ የራስሽ ጉዳይ። እኔ ናቲ እያልሽ አትጠይቂ፣ ከፈለግሽ እሱን የምታረጊውን አድርጌ አለቻት። ናቲ የኔና የኔ ብቻ ነው። አንቺ ሴት ለነገሩ አልፈርድብሽም። የገንዘብ ችግር ለገንዘብ ብለሽ የምትገዥ የምትሸጪ ነበር የሚመስለኝ፣ ግን ደግሞ ሲሰኛ ነሽ። ሁለቱንም እናት አባትና ልጅን ለመጫወት የምትፈልጊ ሲሰኛ ነች ስትላት፣ አንቺ እኔ ሲሰኛ አይደለሁም፣ እኔን ነው እንደዚህ የምታናገረኝ ብላ በጥፊ መታቻት። ስለመታሽ ዝም የምል ይመስልሻል? በጣም ተሳስተሻል አለቻት። ቤቲ ከቤት ወጥታ ናቲን አገኘችው። ናትዬ ምን ሆነሃል? ምንም ደህና ነህ? ደህና ነኝ አላት። ከዛ በፊት አቶ ገዙን ቤቲ ቆየ ትሁትን ምን አርጋን ነው? ምን ይዘህባን ነው እንደዚህ እየተጨነቀች ያለችው? የሆነ ነገር አለ ገዙ፣ ንገረኝ፣ ከኔ የምደብቀው ምንም
አንቺ የሚነካ ነገር ስላልሆነ ምን አጨናነቀሽ አላት። ምንም ንገረኝ፣ ከኔ ከሚስት ይደበቃል እንዴ? ይኸውልሽ ትሁት ልጅ አላት። ምን? አዎ። ዋው በጣም ደስ ይላል። የእሷ ልጅ መኖር እንደዚህ ምን አረገሽ አንቺን? ምንም እንዱ ደስ ብሎ ደስ አይልም? መጣሁ ብላ ትሁት ጋር ሄደች። ትሁት በተኛችበት ቆረቆረች። ትሁት ምን ሆነሻል አንቺ አለቻት። ከዛም ጥሩ ዜና ሰማሁ ልጅ እንዳለሽ። በዚህን ሰዓት ትሁት ስሜታዊ ሆና አቶ ገዙ ጋር ሄዳ እሺ ምን እዩልሽ እንትን ምን መሰለሽ፣ ለምንድን ነው የማትሆኑ? ሚስትህን ያዝልኝ። ሌሊት 6 ሰዓት ከሌሊቱ እኔ ጋ መታ ምን ትሰራለች? ትሁት ተረጋጊ። ውሃ ጠምቶኝ። ውሃ ልጠምቶች ልጠጫ አይደለም እኔ ጋር እንደ ውሃ ያለው አምጪልኝ ልልሽ ነው። ትሁት ተረጋጊ፣ እኔ እሷን አናግራታለሁ። በዚህ ሰዓት ምንም አናግረው ነገር የለም አለች። ጠዋት እንነጋገራለን ብላ ቤቲ ጥላው ተኛች። አሁን ላይ እንግዲህ ገዙ ለትሁት ጽፎ ሂጂ ይህንን ተሱቅ ገዝተሽልኝ ከዛ የሚፈልጉትን እኔ እሰጣችኋለሁ አላት። እሺ ብላ ትሁት ሄደች። ናቲ እየሮጠ ሄዶ ትሁት ብሎ ያዛት። ወይዬ እንዴት ነህ ናቲ? ያልመጣሁት እኮ ትንሽ ብቻሽ እንድትሆኝ ፈልጌ ነው። በጣም ስለደበረሽ ጥሩ አደረግ። እናቴ ደህና ናት? ናቲ እናትህ ምን ሆነች? እናት ሞታለች እኔ መስሎኝ ነበር ስትለው፣ እናንተ ሰዎች ልታሳብዱኝ ነው እንዴ? እናት ያልሞተችም በህይወት አለች። እሺ ሁላችሁም አስመሳይ ናቸው እያለ እንግዲህ ጮኸባት። በዚህን ሰዓት ትሁቴ በጣም አለቀሰኝ። ልጁ እያበደላችሁ ነው፣ በቃ የምትፈልጉትን ነግሬዋለሁ አለች። እናትዬ ሮጣ ሄዶ ቤቲን ጉሮሮ